ሰላም ጤና ይስጥልኝ። በያላችሁበት ሰላማችሁ ይብዛ። የደቡብ ሜድ ነው ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር የምንከፋፍልበት። እንደተለመደው እኔ ስለ ጤናችሁ አዘጋጅ ሐኪም ደቡ ነኝ። ዛሬ ደም ማነስ እናያለን። ደም ማነስን እናብራራለን። የደም ማነስ መንስኤዎች፣ አይነቶች፣ ምልክቶችና ህክምናውን እናያለን። ምንም እንኳን ጥሩ እንቅልፍ ተኝቶ ወይም ደግሞ ጥራቱን የጠበቀ እንቅልፍ እንኳን አግኝተን ወይም ደግሞ ተኝተን በስርዓቱ አንዳንዴ የማዞር ስሜት ሊሰማን ይችላል። ደም ማነስ በዓለማችን ላይ በሚሊዮን የሚቆጠሩ ሰዎች አሉ። እርሶም እንደዚህ አይነት ስሜት የሚሰማዎት የማዞር ስሜት ምክንያት አልባ የማዞር ስሜት የሚሰማዎት ከሆነ ከሚሊዮኖች ውስጥ አንዱ ሊሆኑ ይችላሉ። በዛሬ ቪዲዮ ውስጥ ስለ ደም ማነስ ማወቅ ያለብንን ሁሉም ነገር ለመግለጽ እንሞክራለን። ከመንስኤዎቹ ከምልክቶቹ አንጻር አብረውን ይቆዩና በዚህ ቪዲዮ ውስጥ ከምናካትታቸው ወይም ደግሞ ከምናያቸው ውስጥ የቀይ ደም ሴሎች ኦክሲጂን እንዴት እንደሚሸከሙ እንዲሁም ደግሞ ደም ማነስ ያለባቸው ሰዎች ምን አይነት ምልክቶች ያሳያሉ ወይም ደግሞ ምን አይነት ያጠቃል፣ እንዲሁም ደግሞ ደም ማነስ ደካማ አመጋገብ ወይም ደግሞ ስር የሰደደ በሽታ የመከላከል ስርዓት የተለመዱ መንስኤዎች እንዴት ሊሆኑ ይችላሉ የሚለው እንዲሁም ደግሞ የደም ማነስን ለመለየት የሐኪሞች የሚያዟቸው ወይም የምንወስዳቸው ምርመራ ወይም ደግሞ የላቦራቶሪ ውጤቶች ምን ሊመስሉ ይችላሉ የሚለውን እንዲሁም ደግሞ በቤት ውስጥ ያለ መድኃኒት እንዴት በምክር ወይም ደግሞ ራሳችን በቤት ውስጥ እንዴት ማከም እንችላለን የሚለውን እናያለን። ከሁሉ በፊት እንደተለመደው ደቡብ ሜድን ሰብስክራይብ፣ ሼር በማድረግ ይርዱን እንላለን። የቀጠለን ስንሄድ ክፍል 1 ላይ የምናገኘው ደም ማነስ ምንድን ነው? እንግዲህ ስለ ደም ማነስ ብዙዎቻችን ሰምተን ሊሆን ይችላል። በተጨማሪነት ስለ ደም ማነስ ለማብራራት ያህል ለማስታወስ ያህል ደም ማነስ ከድካም ስሜትም ባለፈ ነው። እንግዲህ ሰውነታችን በቂ ጤናማ የደም ሴሎች ከሌለው ወይንም ደግሞ ሂሞግሎቢን ከሌለው የሚመጣ የጤና እክል ነው። እንግዲህ ደም ማነስ ሲባል በሁለት ምክንያት ይመጣል ማለት ነው። አንደኛ ጤነኛ የደም ሴሎች ማነስ ከመጠን በላይ መውረድ ወይም ደግሞ የሂሞግሎቢን በደም ማነስ ውስጥ በደማችን ውስጥ ይህ እክል ነው ማለት ነው። ደም ማነስ ብለን የምንጠራው የሁለቱ ጥምር ነው ማለት ነው። ሁለቱ አንዱ ያለ አንዱ መኖር አይችልም። በቀይ የደም ሴል ውስጥ ያለው ፕሮቲን ከሳምባ ኦክሲጂን ወደ ሰውነታችን ሴል ለማጓጓዝ ኃላፊነት አለበት። ቀይ የደም ሴል እንግዲህ በዚሁ አንጻር ስናይ ስለ ሄሞግሎቢን ካነሳን ይልቅ ሄሞግሎቢን ምንድን ነው? ሄሞግሎቢን ብለን ጠራው ምንድን ነው ስንል ሄሞግሎቢን ብለን የምንጠራው በቀይ የደም ሴሎች ውስጥ የሚገኝ ፕሮቲን ከሳምባ ወደ ሴል ወደ ሌላኛው ሰውነታችን ክፍል ወይም ደግሞ ወደ ሴሎች ኦክሲጅን የሚያጓጉዝ እንዲሁም ደግሞ ካርቦን ዳይኦክሳይድን ከሳምባ መልሶ እንድንተነፍስ የሚረዳን ነው። ሄሞግሎቢን በጣም ትልቅ ሚናን የሚጫወት ነው። እንግዲህ ሄሞግሎቢን በሳይንሳዊ አንጻር ስናይ ኦክሲጅን ጋር የሚጣመር ወይም ደግሞ የሚዋሃድ ንጥረ ነገር በእያንዳንዱ ቀይ የደም ሴል ውስጥ በሚሊዮን የሚቆጠሩ ሄሞግሎቢን ሞለኪውሎች አሉ። በብረት ሄሞግሎቢን እንግዲህ በከለሩ ቀይ ነው። ይህ ለምን ሆነ ሲባል በውስጡ በያዘው አይረን ወይም ደግሞ በውስጡ በያዘው ብረት ምክንያት ከለሩ ቀይ ሊሆን ችሏል ማለት። እንግዲህ ለደም ማነስ በሚኖርበት ጊዜ የአካል ክፍሎቻችን እና ህብረ ሕዋሳትን በትክክል የሚያስፈልጋቸውን ኦክሲጂን አገኙ። ደም ማነስ ሲኖር ማለት ነው። ሰውነታችን በቂ ኦክሲጂን ካለለው በቂ ኦክሲጂን ተሸካሚ ደም ካሌለን ደም ማነስ በሰውነታችን ውስጥ ይኖራል ማለት ነው። እንግዲህ በቂ ኦክሲጂን የለንም ማለት በገለባ ውስጥ እየተነፈሱ ማራቶን እንደመሮጥ ይቆጠራል። አስቡት፣ ከሰውነት ኦክሲጂን ሲራብ የሚሰማን እንደዚህ አይነት ስሜት ነው ማለት። ይህ የኦክሲጂን እጥረት ኃይልን መጠን ብቻ ሳይሆን ትኩረትን፣ ስሜትን፣ በሽታ መከላከል እና አጠቃላይ የህይወትን ጥራትን ይነካል። ሁለት ላይ ደግሞ ክፍል 2 ላይ ስንሄድ የተለመዱ መንስኤዎችና ኢቲዮሎጂዎቹን እንግዲህ በብዛት አንድ ሰው በደም ማነስ ሊጠቃ የሚችሉ መንስኤዎቹ ምን ሊሆኑ ይችላሉ? በጣም የተለመዱ የደም ማነስ መንስኤዎች የሚጠሉ ናቸው። የመጀመሪያው የብረት እጥረት ወይም ደግሞ የአይረን እጥረት። ይሄ ከመጥፎ አመጋገብ ስርዓት፣ ከባድ የወር አበባ ወይም ደግሞ ውስጣዊ የደም መፍሰስ ምክንያት ሊመጣ ይችላል። በተለይ በሴቶች ላይ ከወር አበባ መብዛት ጋር ተያይዞ
እንደዚህ አይነት ችግር በተደጋጋሚ በደም ማነስ ይጠቃሉ። ምክንያቱም ምንድነው ከተባለ ከፍተኛ የወር አበባ በመብዛቱ ምክንያት በደም ውስጥ የሚገኘው አይረን አብሮ ሲለጣ ማለት። ሁለተኛ ቫይታሚን ቢ12 ማነስ ወይም ደግሞ አለመኖር ወይም ደግሞ የፎሌት እጥረት ነው። ይህ ከምን ይመጣል ከተባለ አሁንም የምግብ እጥረት ወይም ደግሞ የአብዞርቬሽን የበላነው ምግብ ቢ12 ተመዝግበን በአንጀታችን ውስጥ ለስርዓቱ አብዞር በማይደረግ ከሆነ ቢ12 ምክንያት በፎሌት እጥረት ምክንያት ይመጣል። በሶስተኝነት ደረጃ ስር የሰደዱ በሽታዎች እንደ ኩላሊት ወይም ደግሞ ስር የሰደዱ እንደ HIV የመሳሰሉት ለዚህ ሊዳርጉን ይችላሉ። በተጨማሪም ካንሰር ወይም ደግሞ ተደጋጋሚ ኢንፌክሽኖች ለደም ማነስ ይዳርጉናል ማለት ነው፣ መንስኤ ሊሆኑ ይችላሉ። በአራተኝነት ደረጃ የአጥንት መቅኔ ችግሮች። እንግዲህ የአጥንት መቅኔ ስንል እንግዲህ ይሄ ዋናው እንደ ዋናነት የሚጠቀስ ነው። ምክንያቱም ደማችን የሚመረተው በቦን ማሮ ተብሎ በሚጠራው በክሊኒካል አጠራር ቦን ማሮ ተብሎ የሚጠራው ዋናው የሚመነጭበት ወይም ደግሞ ደም የሚመረትበት ቦታ ነው። እንግዲህ የእሱ መነካት ወይም ደግሞ መጎዳት ማለት ለምሳሌ አጥንታችን የሚጎዱ በሽታዎች ውስጥ እንደ አርትራይተስ የመሳሰሉት ችግሮች ካሉብን ለዚህ ይዳርጋል ማለት ነው። እንዲሁም ደግሞ ከአጥንት ችግር ጋር ተያይዞ በተጨማሪ እንደነ ሉክሚያ እንዲሁም ደግሞ አፕላስቲክ የደም ማነስ የመሳሰሉት ጨምሮ ሊያስከትሉ ይችላል ማለት። እንዲሁም ደግሞ ጄኔቲክ መዛባት ይሄ ዘረመል መዛባት ብለን የምንጠራው እንግዲህ እነዚህ ሴሎች እንዲዛቡ ያደርጋል። አኒሚያና ታለሚያ የመሳሰሉ ችግሮች ይዳረገናል ማለት ነው። በሌላኛው በኩል ደግሞ የሆርሞን ኢንፌክሽኖች እንዲሁም ደግሞ አንዳንድ የአፍሪካ ሀገሮች ውስጥ በተለያዩ ምክንያት የኔ መሰሉ ደም ማነሶች ሊያስከትሉብን ይችላሉ። እንደ ግንባር ቀደም አፍሪካኖች ውስጥ በዚህ ምክንያት ሊከሰት ይችላል። እየቀጠለን ስንሄድ ክፍል 3 ላይ ደግሞ የምናገኘው የደም ማነስ አይነቶችን ነው። የደም ማነስ አይነቶችን 5 እስከ 6 የሆኑ የደም ማነስ አይነቶች አሉ። እንግዲህ አንደኛ ላይ የምናገኘው የብረት ደም ማነስ ብለን የምንጠራው ነው፣ ወይም ደግሞ የአይረን እጥረት ብለን የምንጠራው ነው። ይህ በዓለማችን ላይ በጣም የተለመደ ኮመን የሚባለው ነው ማለት ነው። ሁለተኛው አይነት የደም ማነስ አይነት ደግሞ አደገኛ ደም ማነስ የሚባለው በቢ12 እጥረት ምክንያት የሚመጣ በተለይም እርጉዝ ሴቶች ላይ በብዛት ሊከሰት የሚችለው በዚህ ነው ማለት። ሶስተኛ የሄሞላይቲክ ብለን የምንጠራው ደም ማነስ አይነት ደግሞ የቀይ ደም ሴሎች በፍጥነት ሲሰባበሩ የሚፈጠር አይነት ደም ማነስ አይነት ነው። እንዲሁም ደግሞ በአራተኛነት ደረጃ አፕላስቲክ ደም ማነስ እጥረት የምንለው ይሄ ከላይ እንደጠቀስነው አጥንታችን ሲጎዳ አጥንታችን በተለያዩ ምክንያት አርትራይት የመሳሰሉ ህመሞች ምክንያት የአጥንት መገጣጠሚያዎች ሲጎዳ ዋናው ደም የሚመረትበት ቦታ ነው ስላለን በዛ ምክንያት ሴሎቹ በበቂ ምክንያት ላይ መረቱ ስለሚችሉ በዛ ምክንያት ደም ማነስ ይፈጠራል። ይህም ደግሞ በአምስተኛነት ደረጃ የሲክል ሴል አኒሚያ ይባላል። ይህ ደግሞ በዘር የሚተላለፍ እንዲሁም ደግሞ በብዛት አፍሪካ ህዝቦች ላይ የተለመደ። በስድስተኛነት ደረጃ ታሌሲሚያ የሚባል የደም ማነስ አይነት አለ። ይህም ደግሞ በሂሞግሎቢን ምርት ተጽዕኖ የሚያሳድር በዘር የሚተላለፍ አይነት አኒሚያ ነው ወይም ደግሞ ደም ማነስ ነው። እየቀጠልን ስንሄድ ክፍል 4 ላይ የምናገኘው ደግሞ ምልክቶች፣ የተለመዱ ምልክቶች ደም ማነስ የተያዘ ሰው ምን አይነት ምልክቶችን ያሳያል ምለውን አንደኛው የተለመዱ ምልክቶች ውስጥ የመጀመሪያው የምንጠቅሰው ድካሙ ምክንያቱ ያልታወቀ ድካም፣ እንዲሁም ደግሞ በዛዛም ወይም ደግሞ ብጫ ቀለም የቆዳችን ከለር መቀየር ብለን በአማርኛ የምንጠራው ወይም ቆዳችን መንጣት ወይም ደግሞ ቢጫ መሆን ያመጣል። እንዲሁም ደግሞ ትንፋሽ ጥርጥር ማለት ምንም ስራ ሳንሰራ ወይም ደግሞ እግር ጉዞ ሳንሮጥ የትንፋሽ ማጠር፣ መፍሰስ፣ ቀዝቃዛ እጅ ወይም ደግሞ ቀዝቃዛ እግር፣ እጅና እግራችን መዳፎች መቀዝቀዝ፣ የደረት ህመም እንዲሁም ደግሞ የሚሰባበሩ ጥፍሮች መኖር ጡቶቻችን ስናይ የሚሰባበሩ አይነት ከሆነ ይህ በከፍተኛነት ደረጃ የሚያሳየው ከፍተኛ የሆነ ደም ማነስ መኖሩን ይጠቁማል ማለት ነው። እንግዲህ ክፍል 5 ላይ የቀጠለን ስንሄድ ክፍል 5 ላይ ምርመራ ደም ማነስ አንድ ሰው ቢያዝ ደም ማነስ ነው ወይስ አይደለም ከሌላው በሽታ በምን እንለያለን ሲባል ምርመራውን በመውሰድ ነው። ሐኪሞች ከሚያዟቸው ወይም ደግሞ በህክምና ከምናዛቸው ውስጥ የመጀመሪያው የሲቢኢ የሚባለው ነው። ይሄ ሲቢሲ እንግዲህ ሲቢሲ ብለን የምንጠራው ከደማችን ሳምፕል ተወስዶ የደም ቁጥሮቹ ይታያሉ ማለት የወንድ እና የሴት ይለያያል። በዛ ኢንተርቫል መካከል ይሄ ሰው ደም ማነስ አለበት ወይስ የለበት የሚለው ሲቢሲ ተወስዶ ሳምፕሉ ይታያል ማለት ነው። ከሰው ሰው ሊለያይ ስለሚችል በእድሜ ወይም ደግሞ በጾታ ይለያያል። ይህም በሌላ ጊዜ እናየዋለን። እንዲሁም ደግሞ የብረት ደረጃዎች ይሄኛው የአይረን ደረጃው በማየት እንዲሁም ደግሞ ቫይታሚን ቢ12 ወይም ደግሞ የፎሌት ምርመራ የሚባል አለ። እሱም ለብቻ ምርመራ ይደረጋል ማለት ነው። እንዲሁም ደግሞ ሪቲኩሎሳይት ብዛት ይህ በሳምፕል በላቦራቶሪ ውስጥ የምታየን ምርመራ ነው። እንዲሁም ደግሞ የአጥንት መቅኔውን ባዮሳይት ወይም ደግሞ
ቅንጣት በመውሰድ መለየት ይቻላል ማለት ነው። እንግዲህ ሐኪሞች ይህን ያዛሉ። በላቦራቶሪ ውስጥ ይህን እንድንታይ እንታዘዛለን ማለት ነው፣ ወይም ደግሞ እናዛለን። አኒሚያ ነው ወይም ደግሞ ደም ማነስ አለ ብለን አንድ ሰው ገመተን እነዚህ ከግምት ተገቶ ይታያል ማለት ነው። ስድስት ላይ ህክምናው ምን ይመስላል ሲባል ህክምናው መንስኤዎቹ ሊመሰርታ ነው። የተለያዩ አይነቶችን ወደ 6 ጠቅሰናል። እንግዲህ ከላይ ህክምናዎቹ ከላይ ከጠቀስናቸው ውስጥ የትኛው ውስጥ ይመደባል የሚለውን አይተን እንደነ ህመሙ ይለያያል ማለት እንደ መንስኤው ይለያያል። የብረት ተጨማሪ መንስኤው ከብረት ከሆነ ተጨማሪ አመጋገብ ለውጦችን ወይም ደግሞ ቅጠል፣ ቀይ ስጋ፣ ባቂሎችን እንዲበሉ በማድረግ ማከም ይቻላል በቤት ውስጥ። እንዲሁም ደግሞ ቢ12 መርፌዎች ወይም ደግሞ እንክብሎችን ይሄ በብዛት በየፋርማሲው የምናገኘው የቢ12 ፎሌቶች አሉ ለእርጉዝ ሴቶች የሚሰጥ። እንዲሁም ደግሞ ፎሌት ተጨማሪ ከምግብ ልናገኝ እንችላለን። እንዲሁም ደግሞ የሰደደ በሽታ ካለብን የሰደዱ በሽታዎችን ማከም እንደ ስነ ስኳር፣ ግፊት እንዲሁም ደግሞ የወር አበባ ጋር ተያይዞ በሴቶች ላይ የሚከሰቱን የወር አበባውን ቀድሞ ማከም። እንዲሁም ደግሞ በጣም ክሮኒክ ከሆነ በተደጋጋሚ የሚመጣ ከሆነ ደም መስጠትም ሊያስፈልግ ይችላል። ይሄ የሚካሄደው በሆስፒታሎች በክሊኒኮቹ ላይ አይሰጥም። በሆስፒታሎች ደረጃ ደም በመስጠት አኒሚያውን ወይም ደግሞ ደም ማነስ ይስተካከላል ከሌላ ሰው ደም በመስጠት ማለት ነው። እንዲሁም ደግሞ የአጥንት መቅኔ ሽግግር ወይም ደግሞ ሰርጀሪ በማድረግ ፕላስቲክ ሰርጀሪ በመስጠት ይስተካከላል ማለት ነው። መቅኔው ላይ ከሆነ ችግሩ ያለው ይሄ ይለያያል ማለት ነው ከሰው ሰው ወይም ደግሞ እንደ ህመሙ ደረጃ ታይቶ የሚሰጥ ከባድ እስከ ቀላል እንዲሁም ደግሞ እስከ መካከለኛ ድረስ ከባድ ከሆነ ደም እስከ መስጠት ይደርሳል ማለት ነው። እንዲሁም ደግሞ የአጥንት ሽግግር ወይም ደግሞ የአጥንት ሰርጀሪ ፕላስቲክ ሰርጀሪ እስከ ማካሄድ ሊደርስ ይችላል። የቤት ውስጥ ጥቅሞቹን ስንቀጥል የተሻለ አመጣጥ ወይም ደግሞ አብዞርቤሽን ወይም ደግሞ የአይረን ችግር ካለብን በብረት የበለጸጉ ምግቦች ቫይታሚን ሲ ጋር አጣምቦ መጠቀም። ለምሳሌ ስፓናች፣ ምስር፣ የስጋ ባቄላ ጋር አንድ ላይ ደባልቆ መጠቀም። እነዚህ በብረት የበለጸጉ ምግቦች ከቫይታሚን ሲ ጋር ሲጣመሩ እንዲሁም ደግሞ እንደነ ብርቱካን፣ ሎሚ፣ ቲማቲም ወይም ደግሞ ከነ በርበሬ ካሉ ምግቦች ጋር አዋህዶ አንድ ላይ መጠቀም በአንጀት ውስጥ ያለውን የብረት መጠን ለማመጣጠን እንዲሁም ደግሞ ብረቱን አይረኑን ለመጨመር ሰውነትን እንዲሁም ደግሞ አብዞርቤሽን ለመጨመር ይረዳናል። ለምሳሌ የበሰለ ምስርን ከቲማቲም ወይም ደግሞ ከአንድ ብርጭቆ ብርቱካን ጋር አንድ ላይ አድርጎ ጁሱን መጠጣት። ጁስ አድርጎ አንድ ላይ ሶስቱን መጠጣት። ምናለን ምስር፣ ቲማቲም እና ብርቱካን አንድ ላይ አድርጎ እንደ ጭማቂ መጠጣት። እንዲሁም ደግሞ እነዚህ የተጠበሰ ስፓናች ከሌሎች ምግቦች ጋር ቫይታሚን ሲ ካላቸው ከሎሚ ጋር አንድ ላይ ጭማቂ አድርጎ መጠጣት። ወይም ደግሞ ተልባ ወይም ደግሞ የተጠበሰ ስፓናች ወይም ደግሞ የተጠበሰ እንቁላል አንድ ላይ አድርጎ መመገብ። እንዲሁም ደግሞ ቫይታሚን ሲ በብረት የበለጸገ ቫይታሚን ሲ ለምን ይጠቅማል ከተባለ ሂሞግሎቢን ኢንሂቢተሮች አሉ። ሂሞግሎቢን ኢንሂቢተሮችን ለማጥፋት ወይም ደግሞ ለማስወገድ ቫይታሚን ሲ ይዘት ያላቸው ምግቦች መመገብ በጣም ጠቃሚ ነው ማለት ነው። ክፍል 7 ላይ የምናየው ደግሞ መከላከያና የአኗኗር ዘይቤ ምክሮችን ነው። እንግዲህ በብረት ፎሌት ወይም ደግሞ ቢ12 የበለጸጉ የተመጣጠኑ ምግቦችን በመመገብ መከላከል እንችላለን። መከላከያ መንገዱ እንዲሁም ደግሞ ሌላኛው የአኗኗር ዘይቤን በማዳበር እንዴት ደም ማነስን መከላከል እንችላለን ሲባል የወር አበባ ችግር ካለብን የወር አበባ ካለ ከሐኪም ጋር በመነጋገር የወር አበባውን ቀድሞ መታከም ይኖርብናል። እንዲሁም ደግሞ ስር የሰደደ ህመም ካለብን እነሱ መታከም አለባቸው። አንዳንድ የአፍሪካ ሀገራቶች ላይ ደግሞ አይረን ዴፊሽንሲ ሊያስከትሉ ከሚችሉ ውስጥ የሆድ ትላትል ወይም ደግሞ የሆድ ትላትሎች ሊሆኑ ስለሚችሉ ዲዋርም መደረግ በተለይ ልጆች ላይ ዲዋርም ሬጉላሪ ማድረግ ይኖርብናል ቦታዎች ላይ ማለት ነው። እንዲሁም ደግሞ ከምግብ በኋላ ከመጠን በላይ ሻይ አለመጠጣት፣ ካፊን ማስወገድ፣ ሻይና ቡናን ከምግብ በኋላ ማስወገድ ይኖርብናል። እንዲሁም ደግሞ የብረት መሳብ ችግር ወይም ደግሞ አብዞርቬሽን ችግር አንጀታችን ላይ ካለ ይህም ቀድሞ መታከም ይኖርበታል። እንግዲህ በዚህ ቪዲዮ ላይ ያላችሁን አስተያየት ማስቀመጥ ይቻላል። ደቡብ ሜድ ላይ ሼር፣ ሰብስክራይብ ያድርጉ እንላለን። መልካም ጊዜ። ደቡብ ሜድ እናመሰግናለን።